ደጀ አትዋ ዋራ ዙሪያ ዘንቧል። በቃ ወደ ሰሜን ራሱ ባለቤት የደውላልኝ ነበር። ይህን ድንቅ ነገር ጌታ ኢየሱስ ስላደረገልኝ ለቤተሰቤ ጌታ ኢየሱስ ይመስገን። በሙሉ ተሸክሞ ስለሱም እግዚአብሔርን አመሰግናለሁ። ሶስት ልጅ ይዞ መምጣት ዋራ ወደ ኢየሱስ እልልታችን እንጨምራለን። በእግዚአብሔር ፈቃድ ውስጥ መኖርን እመኛለሁ። ስራም ቦታ ቢሆን በእግዚአብሔር ፈቃድ ውስጥ መገኘት መልካም ነው እና በዛ ምክንያት ዋራ ብዙ ጊዜ ላለመቅረት እሞክራለሁ። ኢየሱስ ይባረክ። ብዙ መቅረብ አልፈልግም ነበረ እና እያስጨነቅኩኝ ግን እግዚአብሔር በድንቅ በተአምራት ነው ያመጣኝ። ስራዬንም ሲመስገን 5306 ሰው ሲጠመቅ መጣልና ከተሜ ጋር እያባዛን ነበረ። ወደ 20 አጥቢያ የሚሆነው ማለት ነው። በአዲስ አበባ በጎሮ አጥቢያ ነው የሚከፋፈል ነው እና ወደ 20 አጥቢያ በአንድ ቀን ተሰጥቶ ማለት ነው። ጌታ ኢየሱስ ይመስገን። በጣም ቀላል ይመስላል፣ ግን እግዚአብሔር በጣም ረድቶን ነው። ኢየሱስ ይመስገን። እግዚአብሔር ከእኛ ጋር አለ፣ እየረዳን ነው፣ እያገዘን ነው። እናንተ ጋርም ስለሆን እናንተ ጋር ስለተቆጠር አምላኬን አመሰግነዋለሁ። ኢየሱስ ይመስገን። ባርካችሁ ተባረኩ። ኢየሱስ ይመስገን። የረዳኝን አምላኬን አመሰግናለሁ። ኢየሱስ ከፍ ይበል። ረድቶኝ በመምጣቴ ዘመኔን ቀይሮ በመምጣቴ አምላኬን እጅግ አድርጌ አመሰግናለሁ። ጠላቴን ረግጬ ስለተበቀልኩትኝ አመሰግናለሁ። የዛሬ 2 ዓመት ወድቄ ጉዳት ደርሶ ነበር። አሁን ግን እግዚአብሔር ተበቀየው፣ አጋንንትን ተበቅዬ፣ ጠላቴን ተበቅዬ በሌላ መስክኝ መጣሁ። እንዳያመልጣችሁ። አሜን።
አመሰግናለሁ። ብዙ ሸክም ነበረኝ፣ ኢየሱስ መለሰልኝ። እልል አያስብልም? ኢየሱስን አመሰግናለሁ። ሃሌሉያ። ዋራ ላይ ያለውን እኔ የተረዳሁት አንደኛ እግዚአብሔር የሕዝቡን ቀንበር ለመስበር ነው ጉባኤውን የሰበሰበው። ሁለተኛ መንፈስ ቅዱስ ለማውረድ ነው በሥጋ ለባሽ ላይ። ሶስተኛ ደግሞ አዳዲስ ነፍሳትን ለማዳን ነው። ኢየሱስን በጣም ነው የማመሰግነው። እንደመጣሁ አልተመለስኩም። ኢየሱስን አመስግኑልኝ። አብዛኛውን ነገር እናቴ ብለዋለች። ስትመጣ ስንም ወደ ዋራ ስንሄድ አመስግናለሁ ሁሉን መጀመሪያ ነው። በጣም ደስ ብሎኛል። አምላኬን አመሰግነዋለሁ። በአንድ ጊዜ አሜን። አሁን እንግዲህ እንዳልበትን በረከታችን እንዳይበተን በማስተዋል ይጠበቅ። ይሄ በረከት በማስተዋል ይጠበቅ። በጌታ በኢየሱስ ስም ይሄ በረከት በማስተዋል ይጠበቅ። በጌታ በኢየሱስ ስም በጌታ በኢየሱስ ስም በነገሩ ማስተዋል በነገሩ ወንድም
ወንድም ነው ደረጀ ወደዚህ ኢየሱስ ይባርክ። ወንድም አሜም አለ። እጣ ሲጭን ነበረ የሚጭኑትን ሁሉ